ወይዘሮ ሜላት እውነቱን ለአቶ መስፍኔ ነገረችው። መስፍኔ እኛ እኮ እስካሁን ያልነገርንህ አንተን ማጣት የምንፈልግ ይመስልሃል? እሱ ደግሞ ለካ እኔ የቤቱ አካል አይደለሁም፣ ፖሊስ እስከሚሰማው ድረስ ለእኔ ለምን አልሰማሁም ብሎ በሀዘን በጸጸት ወጥቶ ሂዷል። በዚህ መሀል ላይ የመጣሽው ሀና ናት። አባትሽን ነግሬዋለሁና እባክሽን አንቺን ይሰማሻል፣ ለዚህ ቤት መፍትሄ አንቺ ነሽና እባክሽ አናግሪው ብላ ለሀና ትነግራታለሽ። አባዬ የሰራሽው ስራ ባዩሽ ስህተት ቢሆንም እኛ ግን ትዕግስት ማድረግ አለብን። በስንት ጊዜ ናፍቄ ሳልልህ አንተን ማጣት አልፈልግም። እባክህን አባዬ የምንልህን ስማና ህግ እንደ ህግ እንደሚያደርገው ያድርጋት ብላ ለአባቷ ስትነግረው እሺ ሀንዬ እናንተ በለጣችሁ ልጆች ብሎ እንትን ይላል ማለት ነው። በዚህ መሀል ሀና እንደዛ ብላ ለአባቷ አረጋግታ ምን ብላ ወደዚህ ትሄዳለሽ ወደ በለማየን እስኪ ልያት ብላ ወደ እናቷ ክላስ ስትገባ እማዬ አልተኛሽም እንዴ እስካሁን ሀናዬ ስትላት አልተኛውም አባዬ ጋር ነበርኩኝ ላይሽ ብዬ መጥቼ ነው እንዲህ አላመመኝ ብላ ሳቅ ብላ እንትን ትላታለሽ። ከዛ እሷም ልቀፍሽ ስትላት ልጅ እናቱን ልቀፍሽ ይላል ፍቃድ ይጠይቃል ብለው ተቃቅፈው አንቺ እኮ ለዚህ ቤት ከመጣሽ ጀምሮ መፍትሄ ነሽ ልጄ ብላ ታናግራታለሽ። በዚህ መሀል እንግዲህ ሀኒ ወደ ትምህርት ቤት በሄደሽበት ሰዓት ከትምህርት ምላሽ ወደ አባቷ ትሄድና ወጥ እየሰራሽ ተምቹ መጥቶ ያንን የሰጣትን ሻንጣው ሴት አለ ብሎ ሲጠይቃት ሻንጣው ከሳጥኑ አስቀምጨዋለሁ ብላ ከፍታ ስታይ ያን ሻንጣ አላገኘሽውም ማለት ነው፣ ረስተዋለሽ። ተምቹም ተበሳጭቶ ወጥቶ ሄዷል ማለት ነው። በዚህ መሀል እሷም መንገድ ላይ ያለሽ ወይዘሮ ሜላት ያንን ሻንጣ ከፍታ ስታየው የራሷ ወርቆች ከዛ ሻንጣ ውስጥ ተገኝተዋል። ዞሮ ዞሮ ወርቁ ወደ ወይዘሮ ሜላት ተመልሶ ገብቷል። በዚህ መሀል ግን እንግዲህ የታየው ነገር ከባዱና አስደንጋጩ ነገር ወይዘሮ ባዩሽ ከእስር ቤት እንደምትወጣ እርግጠኛ ሆና ለአቶ መስፍኔ የተናገረሽበት ነገር ሁላቸውንም አስደንግጧቸዋል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ላይክ ሸር ለምታደርጉ ወዳችሁ ፈቅዳችሁ ወደ ቤት ስለምትመጡ በጣም ነው የማመሰግነው። ዛሬ ይዤላችሁ የመጣው ኖላዊ ድራማ ክፍል 103ን አጫጭር እንትኖችን መሀል ላይ እያስገባውላችሁ ሀሳብ አስተያየቴንም እኔ እሰጣለሁ ማለት ነው። እንግዲህ የአቶ መስፍን ወይዘሮ ሜላት በነገረሽው መልኩ አረጋግተው ምን ብለው ፖሊስ ጣቢያውን አሳዩ ብሎ ሰላምና ልሄድ ነይ ሄጄ ልጠይቃት ነይ ለምንድን ነው ይህን ያህል እንደዚህ እያደረገሽ ይህን ያህል ክፉ የሆነች ላንቺ ጓደኛ ሆና መጠየቅ አለብኝ፣ ችግሯ ምንድን ነው መሄድ አለብኝ ብሎ በል እንግዲያማ ሰላምና ምላሴ አብረው ሄዶ አንተ የምታደርገውን አታውቀውም፣ በህግ ቁጥጥር ስር ሆና እዛ ምን አደርጋለሁ ብሎ እንግዲህ ሰላምንና ምላሴን ይዞ ይሄዳል። ከዛ ተጠርታ ወይዘሮ ባዩሽ ስትመጣ ያልታሰበ ነገር ነው የሆነው ማለት ነው። ስትመጣ ትንኩሽታ የሆነችው ሰላም ናት። አቶ መስፍን ተረጋግቶ ምን ብሎ ምላሴ ያኔ የተረጋጋ ነው ስለሚባል ማለት ነው። እና እሷ ግን በቃ ልግደላትና እኔ እስር ቤት መቀላቀል አለብኝ ምንድን ነው ምናምን ብላ እሷ ጋር እንትን ስትላት እሷም እንዳልተጸጸተሽ ወይዘሮ ባየሽ ወይዘሮ ሜላት ላይ ባደረገሽው ነገር አንዲትም ቅንጣት ጸጸት እንደሌላት በቅርቡም ከዛ እስር ቤት እንደምትወጣ ስትነግራት እንግዲህ ሰላም አልቻለሽም በል ምላሴ እችን ልጅ ይዘህልኝ ውጣ ነው እሱን አስወጥቶ እሷን ሲጠይቃት ምንድን አድርገንሽ ነው ወይዘሮ ሜላት የዚህን ያህል ጓደኛሽ የልጅነሽ ጓደኛ ናት፣ እንዴት ይህን ያህል ሴራ ትሰሪባታለሽ በጀርባ ሆነሽ ምንስ በድለሽን ነው ብሎ ሲጠይቅ እኔ ወይዘሮ ሜላት ባደረግኩት ነገር አንዲትም ጸጸት አልጸጸትም፣ በቅርቡም ከዚህ እስር ቤት እወጣለሁ ብላ እንግዲህ ለአቶ መስፍን አስጠንቅቃ ነግረዋለሽ ማለት ነው። ምንድን ነው ብሎ እንትን ሲላት እኔ በፊት አንተና እኔ ሜላትን ከማገናኘት በፊት
እንገናኛለን፣ ጥሩ አይን ታሳየኝ ነበር። እኔ በጣም ነው ማፈቅርህ፣ በጣም አፈቅርሃለሁ። ግን አንተ ሜላት አንተን ስለቀማሽ ሜላትን በጣም ነው የምጠላት። ለዛም ነው ይህን ሁላ በቀል በጀርባዋ ሁኜ እንደ ጓደኛ ሁኜ እንትን ስል ነበር። በጣም እወድሃለሁ፣ በጣም አፈቅርሃለሁ። ወይዘሮ ሜላትን እኔ ባስተዋወቅኩህ እሷን ስታውቅ እኔን ግን ጠላኸኝ ብላ ትነግረዋለሽ። ይህ ሁላ ሲሆን ለምን እንትን ይህን ያህል ጥላቻ እንትን አልሽ ብሎ እሱም ተጸጽቶ ወደ ቤት ባለሽው ነገር አልጸጸትም ባለሽው በቅርብ ጊዜም ከዚህ ፖሊስ ጣቢያ እንደምትወጣ በነገረሽው ተመልሶ ወደ ቤት ሄድና ሂጅ አይቻት መጣሁ፣ ግን እርግጠኛ ሁና በቅርብ ከዛ እስር ቤት እንደምትወጣ ነገረችኝ ይላል። ለምን እንደዚህ አይነት ነገርማ አይሆንም። ለምን መሰላችሁ? ይሄ ነገር በቅርብ እወጣለሁ ብላ እንትን ያለሽ እነ ወይዘሮ ሜላት ክስ አልመሰረቱ ማስረጃም የለም ነው የሚለው። ግን የተመረመረሽበት ሆስፒታል የሄደሽበት ማስረጃ አለ። ወርቁ መሰረቁም ስለ ፖሊሶቹ አለ። ፖሊሶች ሂደው ስላዩ ያን ማስረጃ አለ። ግን ክስ እንትን ስላላሉ በልጅቱ ብቻ ስለታሰረሽ በልጇ ብቻ በልጅቱን ሽጉጥ ይዛ ስለነበረ በሱ ብቻ ስለሆነ ያን ነገር ተሎ ትፈታለሽ የሚል አለ ማለት ነው። ያንም የመጣው ሰውዬ እንደዛ ነው ያላት። እና አሁን እነ ወይዘሮ ሜላት ምንድን ነው ማድረግ ያለባቸው? አነ ማስረጃቸው ይዘው ክስ ካልከሰሱ አሁንም ቢሆን ወይዘሮ ባዩሽ በቅርቡ እንደምትወጣ ነው የሚያሳየው ማለት ነው። ማለት አለምንም ማስረጃ የዛ እንግዲህ የሽጉጡ በገንዘብ ስለሆነ አሁን የሀገራችን ሕግ ትወጣለሽ ብዬ ነው እንትን የምለው። ግን አቶ መስፍን አሁን ከመናደድ ከመቆጨት ክስ ቢመሰርት ምስክሮች አሉ እና እነ ተብቹ አሉ። ራሷ እርግብም ልትኖር ትችላለሽ። አቶ ኖላዊም አለ። ምን እንዳደረገሽ ሰውም ገዳለሽ። አሁን ያንን የገደለሽ ሆነ ያንን ሁላ መረጃ አድርገው ክስ እስካልመሰረቱ ድረስ ወይዘሮ ባዩሽ ትፈታለሽ ማለት ነው። እርግጠኛ መሆንሽ ለዛ ነው። ክስ የሽጉጡ ብቻ ነው እንጂ ክስ የለሽም። ሌላ ክስ እስከሌለሽ ድረስ የመውጣት እድሉ ቀላል ነው ስላላት ሊጠይቃት የመጣው ቤተሰብ ይሁን ባል ይሁን አላውቅም፣ ብቻ እንደዛ ብሎ ስለሄደ በዛም እርግጠኛ ሆናለሽ ማለት ነው። እና እርግጠኛ የሆነሽበት በዛ ምክንያት ይመስለኛል ማለት ነው። እና ያለው ነገር እንግዲህ ወይዘሮ ሜላት መጨረሻ ላይ ልትፈታ ነው ሲባል አስደንግጧታል። ማስደንገጥም ያስደነግጣል። ወይዘሮ ባዩሽ ከወጣሽ ከእስር ቤት ሁላቸውንም ሰብስባ እንደምታጠፋቸው ነው። ዝም አትላቸውም። እሷ እንግዲህ ጠፍቼ ልጥፋ ተስፋ ቆረጥም ስለሆነሽ የፈለገሽውንም ስላላገኘሽ የወይዘሮ ሜላት ሞኝነት ደግሞ አሁን ተጸጽታ ይቅርታ ብትላት እሺ ብላ ታስገባታለሽ። እንግዲህ ወርቋን ያንን ሁላ እንትን ብላ ዙራ 50 ሺህ ብር ከወርቁ ይበልጥብሻል ወይ ብላ ያንን 50 ሺህ ብር እንደዛች ልጅ እንዳሰጥ ነው ያንን ሽጉጥ ደቅና እንትን ስትላት ሳለ የደረሱባት ማለት ነው። አሁንም ቢሆን ከድርጊቷ እንትን እንደማትል የፈለገሽውን እስከምታገኝ ድረስ ከድርጊቷ ፈቀቅ እንደማትል የሚያሳይ ነው ወይዘሮ ባዩሽ። እና እናንተ እንዴት አያችሁት? ስለ ባዩሽ አባዬ እኔ ገና ሳልጠግብ ሌላ ስህተት ውስጥ እንዳትገባ ለፈጣሪ ስጠው። ህግ የያዘው ነገር እኮ እሱ ነው እንትን የሚለው እማዬ እያለሽ እንግዲህ ሀና ቃላቶቿ የአወጣጧ እንትን በጣም ሰው ሁላ እንድትወደድም ያደረገው ያነ ነው። አባዬ እማዬ እንትን አባባሏ ተወዳጅነትን ያመጣበት ነገር ነውና ሀና እንግዲህ ወደ አዲስ ፍቅር እየገባች ነው። አሴርን እኔ እንጃ እሱ ላይ እሷ አሴር ከእሷ ፍቅር ይዟል። እሷ ደግሞ ከዛኛው ልጅ ላይ ነው ያለው። እንግዲህ እሱ መፍቅሯታል፣ እሷ መፍቅራለሽ። ግን በትናንትናው ዕለት ነግሯት ሄዷል ማለት ነው። እና ሀና አሁን ምንድን ነው ወደ ያሴር ወንድምነቱን ነው የምትል ወይስ አሴር እንደሚወዳት ካልነገራት እንግዲህ አሴር በዚህም ያህል ያነኛው ሊነጥቀው ነው ማለት ነው ሀናን። እኔ ሀናን የምመኝላት ያሴርን ብታገባው ነው በጣም የሚያስብላት። ከእሱ ጋር እንትን ቢሉ ደስ ይለኛል ማለት ነው። በድራማው ነው በሌላው አላልኩም። በድራማው ብዙ ስለሚያስብ እሱም ስለሚወዳት እሷም ስለምትወደው
እንደዛ ቢያደርጉ አሪፍ ነው። ሌላው ሁላ ነገር ግን የወይዘሮ ባዩሽ ነገር አሁንም እኔ እንጃ መፍትሄ ያለው አይመስለኝም። ዙራ ወጥታ ሴራ የምታደርግባቸው ነው የሚመስለኝ። እስካሁን ባለኝ ነገር ጥሩ ነገር ትሰራለሽ እንትን አለም እስር ቤት እንደምትወጣ ነው ያለ የሚያሳየው ቪዲዮ ላይ ማለት ነው። ፍሌክስ ላይ ያለው ነገር ከእስር ቤት ላይ እንደምትወጣ ነው። በወይዘሮ ባዩሽ እስር ቤት እንደምትወጣ እንደምትለቀቅ ነው የሚያሳይ ማለት ነው። እንደዛ የሆነበት ምክንያት ለምን መሰላችሁ? እነ ወይዘሮ ሜላት እስካሁን ድረስ ክስ አልመሰረቱም። ዝም ብለው በቃ ወሬ። በተለይ እኔ ሜላት ወይዘሮ ሜላት አሁን ላይ ሞኝነት አይሉት ምን አይሉት በቃ ልጆቿን መታደግ አልፈለገችም። ዝም ብላ ያልሆነው ሞኝነት ነው የሚመስለኝ እንጂ የጤናም አይመስለኝም። ከወይዘሮ ባዩሽ ጋር ያላት ነገርና ይህን ያህል ሰው እየተበደረ አስብ ጥሩ ቢሆን ልጆችን ነገ ምን ታደርጋለች ለእኔ ይህን ሁላ እንትን ብላ ልጆች እየተናገሯት እሷ እንትን እንደሆነሽ እያወቁ ምን እንደምታደርግ አላውቅም ብላ ያንን ህግ ተጠናክሮ ቅጣቷ እንድታገኘህ ማድረግ ይልቅ እሷ ዝም ብላ ነው ያለችው ማለት ነው። ያነ ደግሞ ዋጋ ያስከፍላል። በጣም ዋጋ ነው የሚያስከፍለው። እንደኔ ማለት ነው። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። የኖላዊ ድራማ ተከታታዮች እንግዲህ በዛም ዙሮ ወርቁ ወደ ወይዘሮ ሜላት እጅ ገብቷል። እንዴት መጣ የሚለው ደግሞ ሌላ ነገር ነው። ሻንጣውንም ረስተዋለሽ ሀና። ተምቹም እንዴት እንደሚያደርግ እርግብም ሻንጣው ምን እንዳለ ውስጡ ምንም የተናገረችው ነገር የለምና በተናገር እኔ በፊት እርግብ አስቤ ነበረ እንትኑ ወስዳ ትሰጣቸዋለሽ ብዬ ነው። እነሱ ቤት ያችን ልጅ እንግዲህ ሂጂ ምናምን ስትል ስለነበረሽ በነገራችን ላይ እርግብን 50,000 ብር ለባዩሽ ስጪ እያለሻት በፊት የባዩሽ ተከራይ ነበረሽ። እርግብም ስታግዛት እንደነበረሽ ነው። አሁን እርግብ ወጥታ ከዛ ምንድን ነው ያለሽ መሰለሽ 50,000 ብሩን ብሰጥሽ እርግብን አሳልፈሽ ልትሰጪ ነበር ስትላት አልሰጥሽም፣ እንደዛ አልነበረም ተቀደምኩ እንጂ እኔ 50,000 ብሩን ይዤ እንትን ልልሽ ነበር፣ ግን ፈጣሪ ያላለውን ጊዜ ጥሩ ነው ጊዜ ፈረደን አንቺ ጋር ነው የህዝች እስር ቤት ላይ እንገናኛለን ብዬ አላሰብኩም ነበር ብላ ምግብ እንግዲህ መጥቶላቸው ነበርና አብረን እንብላ ተባብለው ያሳለፈሽውን በፊት የነበራትን ከእሷ ቤት ተከራይ ሆና እንዴት አይነት ስቃ ስታሰቃያት እንደነበረ ምናምን ስታሳያት ነበረ ስትነግራት ነበረና እርግብ ደግሞ እሷ ቤት ባለሽበት ሰዓት ለእሷ ባዩሽ ብር እየሰረቀች ለእሷ ስታግዛት እንደነበር ነበረ ትናንትና ቪዲዮ ላይ ያለቀው ማለት ነው። አሁን ወይዘሮ ባዩሽ እርግጠኛ የሆነሽበት እወጣለሁ በቅርብ ጊዜ ያለች ስትወጣስ ምንድን የምታደርግ ይመስላችኋል? እስኪ እናንተ በኮሜንት አስቀምጡ። ወይዘሮ ባዩሽ ቅጣቷን ታገኝ፣ ወይዘሮ ሜላት ክስ መስረታባት ከዛው ላይ እስር ቤት ትበስብስ የምትሉ ኮሜንት አሳዩኝ ማለት ነው። መስፍንም ይሁን ቆንጠርጥ ያለ ነገር እንትን አላለም። በቃ ከወሬ ልጅ ውጭ መስፍንም ይሁን ሜላት ምንም ያደረጉት ነገር የለም። በዚህ ደግሞ በጣም ከባድ ነው፣ ያስጠላል ማለት ነው። እኔ በጣም ነው እንትን ያለኝ ማለት እንደዚህ የእንዝላልነት ካለፉ ነገሮች መማር አለ። ነገ ብትወጣም እንዳለሽው አሁን ሜላት እሷ እኛ ማሳሰራችን እንደምንከሳት ብታውቅ ኑሮ ዝም አትለንም ነበር ነው። ፍራቻም አለ። ብቻዋን ናት ይባላል፣ ግን ብቻዋን እንዳልሆነሽ ያሳየሽበት ነገር ነው። እና እስከ ግብረ አበሮቹ አብረው ሲተባበሩ የነበር ያንንም የገደሉት ሰዎች አብረው ተይዘው እዛ እስር ቤት ቢገናኙ እኔ ደስ ይለኛል። እናንተስ? ያው ፍትህ በሌለበት ሀገር ፍትህ እንዲኖር ማድረግ በእንትን ባይባልም ግን ያስተምራል። ቢያስተምራቸው እንደዛ ቢያደርጉ ሰብስበው እንዳው እንትን ቢሏቸው እኔ ደስ ይለኛል ማለት ነው። ሁላችሁም እስኪ ሸር፣ ላይክ፣ ሰብስክራይብ አድርጉ።
አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም አላህ ይጠብቃችሁ። ሀገራችንም አላህ ሰላም አላህ ያደርግልን። የተጨነቀውን የተጠበበውን ሁሉ ደግሞ ሰላሙን አላህ ፈረጃውን አላህ ያቅርብልን። አላህ ይፈርጀን። ዱዓ እንደራረግ። ሁላችንም ውስጣችን ላይ ያለውን ነገር አላህ ያንሳልን ማለት ነው።